ሰላም እንደናችሁ የቻናላችን ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጣናል። በዚህ ቪዲዮ የአንትሮፖሎጂ ቻፕተር 2 የመጨረሻውን ክፍል ስለ ፋሚሊ እና ስለ ኪንሺፕ የምንመለከት ይሆናል ማለት ነው። ከዛ በፊት ግን ቻናላችን ልክ 10000 ሰብስክራይበር ሲሞላ ባለፈው ስንላችሁ እንደነበረው በአይነቱ ልዩ የሆነ አቀራረብ ይዘን ወደ እናንተ ምንመጣ ይሆናል። ስለዚህ አሁን 9000 ደርሰናል። ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ በማድረግ 10000 እንሞላዋለን። የሚገርም አቀራረብ ይዘን ወደ እናንተ ለብዙ ሰዓት ስንዘጋጅበት የነበረው አቀራረብ ነው። ያን ወደ እናንተ የምናደርስ ይሆናል። ስለዚህ ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉ። ስለዚህ ወደ ትምህርቱ ቀጥታ ስገባ ዛሬ የምንለው ስለ ፋሚሊ እና ስለ ኪንሺፕ ነው። ስለዚህ ፋሚሊ በሶሳይቲያችን ውስጥ በጣም ሞስት ኢምፖርታንት የሚባል ሶሻል ግሩፕ ነው እና ፋሚሊ ምንድነው ዩኒቨርሳል ነው። ዩኒቨርሳል ሲባል ባለፈው ስናይ እንደነበረው ካልቸር ዩኒቨርሳል እና ጀነራሊቲ ፓርቲኩላሪቲ ያየን ነበርና ዩኒቨርሳል ሲሆን ሁሉም ቦታ ላይ ያለ ነገር ነው ማለት ነው። ስለዚህ ፋሚሊ ዩኒቨርሳል ነው። የትኛውም ቦታ ላይ ብትሄዱ ሳም ፎርም ኦፍ ፋሚሊ አለ ማለት ነው። የትኛውም ካልቸር ላይ እና ደግሞ በጣም ሞስት ፐርማነንት እና ፐርቨሲቭ የሆነ ሶሻል ኢንስቲትዩሽን ማለት ነው። ዘላቂ የሆነ ፐርማነንት የሆነ እና ኢዱሬብል የሆነ ዘላቂ የሆነ ማለት ነው። እና እንደዚህ አይነት ግሩፕ ነው ቤዝ ኦፍ ሂውማን ሶሳይቲ። ስለዚህ ስለ ማህበረሰብ ስለ ሶሳይቲ ስናወራ ቤዙ ምንድነው ከተባለ ፋሚሊ ነው ማለት ነው። ስለዚህ ፋሚሊ ሁለት አይነት የፋሚሊ አይነት አለ፣ ኒኩላር ፋሚሊ እና ኤክስቴንድድ ፋሚሊ ነው። ስለዚህ ኒኩላር ፋሚሊ የሚባለው ምንድነው ኮንሲስት ኦፍ ሃዝባንድ ኤንድ ዋይፍ ኤንድ ዜር ቺልድረን። ኒኩላር ፋሚሊ ባለፈው የሆነ ፓርት ላይ ስላችሁ እንደነበረው እናት አባትና ልጆች ብቻ የሚኖሩበት አሁን ከተማ ላይ የሚታየው አይነት የፋሚሊ አይነት ማለት ነው። እናት አባትና ልጆች ብቻ የሚኖሩበት ይሄ ኒኩላር ፋሚሊ ይባላል። ወይም ደግሞ ቱ ጄነሬሽን ፋሚሊ ነው። የእናትና አባት ጄነሬሽን አለ፣ የልጆቹ ጄነሬሽን አለ። ኢትስ ፎርምድ አራውንድ ዘ ኮንጁጋል ኦር ማርሻል ዩኒየን። ስለዚህ ይሄ ፋሚሊ ደግሞ የሚፈጠረው በጋብቻ ምክንያት ነው። ኮንጁጋል ወይ ማርሻል ዩኒየን በዛ ምክንያት ነው ማለት ነው። ስለዚህ ኒኩላር ፋሚሊ it's everyday needs of economic support, children care and social interaction are met with the nuclear family itself. ስለዚህ የልጆቹም ይሁን የቤተሰቡ ኢኮኖሚክ ነገሩ ቻይልድ ኬር ልጆቹን ማሳደግ ልጆቹን መንከባከብ ሶሻል ኢንተራክሽናቸው እንዳለ የሚወሰነው በዚች ስሞል ፋሚሊ ነው ማለት ነው። ስለዚህ እናት አባትና ልጆች በሚኖሩበት ነው። ስለዚህ ይሄ ኒዮሎካል ሬዚደንስ ባለበት አካባቢ በጣም ይታያል። ኒዮሎካል ሬዚደንስ ባለፈው ስናይ እንደነበረው የተጋቡት ባልና ሚስቶች ከሁለቱም ቤተሰብ ውጪ የሚኖርበት ከባልየውም ዘመድ ጋር ከሚስቲየቷም ዘመድ ጋር ሳይሆን ራሳቸው እንችለው ሌላ ቦታ ዘመድ በሌለበት የሚኖርበት ይሄ ኒዮሎካል ሬዚደንስ ይባላልና በእንደዚህ አይነት ካልቸር ያለባቸው ቦታዎች ላይ ይታያል። It's not there any particular obligation or expectation to care for their aging parent in their own home. ሌላው ደግሞ ይሄ ኒዮሎካል ሬዚደንስ እንደመሆኑ ኒኩላር ፋሚሊ የሚታየው በአብዛኛው ኒዮሎካል ሬዚደንስ በሚከተሉ ካልቸሮች ወይም ፋሚሊዎች ነው። ስለዚህ ከሚስቲየቷም ቤተሰብ ከባልየውም ቤተሰብ ተለይተው የተጋቡት ባልና ሚስት ራሳቸውን ችለው ይኖራሉ እና ተጨማሪ ደግሞ የሚስቲየቷም ይሁን የባልየው እናትና አባቶች ወይም ወላጆች በቤታቸው አምጦ የመጦር ወይም የማሳደግ ኦብሊጌሽን የለባቸውም ማለት ነው። እና ያው ሊያቸው ይችላሉ ምን ይላሉ ግን ኒኩላር ፋሚሊ እንደመሆኑ በዛች ቤት ውስጥ የሚኖሩት እናት አባትና ልጆች ብቻ ናቸው። ስለዚህ ኤጂንግ ፓረንት ያረጁ አባትና እናቶቻቸውን ወደ ፋሚሊያቸው ቀላቅለው ወይም ወደ ቤታቸው አምጥተው ሳፖርት የሚያደርጉበት ሚንስ የለም ማለት ነው። ስለዚህ ፓረንት አር ኖት አክቲቭሊ ኢንቮልቭድ ኢን ሜት ሴሌክሽን ፎር ዜር ቺልድረን። ስለዚህ እዚህ ጋር ደግሞ ሌላው ዋናው ነገር ኒኩላር ፋሚሊ ላይ ቤተሰቦች ወላጅ እናት አባቶቻቸው የልጆቹ ሜት ሴሌክሽን ላይ ኢንቮልቭ ያደርጉም እንትናና ግባ እንትናና ማግባት ያለበት ሄዷቸው ተጨማሪ ደግሞ የነዚህ አያቶቻቸውም ወይም ሌላ ሪላቲቭ በልጆቹ ሜት ሴሌክሽን ላይ ምንም አይነት አስተዋጽኦ የለውም። ልጆቹ ማን ማግባት እንዳለባቸው እንደሌለባቸው ያሱኑ ማለት ነው። ስለዚህ ኒኩላር ፋሚሊ ይሄ ነው ሞር አሁን ከተማ ላይ የሚታየው አይነትና ኒዮሎካል ሬዚደንስ በሚከተሉ የሜሬጅ አይነቶች የሚታየው ይሄ ኒኩላር ፋሚሊ ነው። ስለዚህ ኒኩላር ሲባል ዋነኝነት መያዝ ያለባችሁ እናት አባትና ልጆች ብቻ የሚኖሩበት የፋሚሊ አይነት ነው። ሁለተኛው ደግሞ ኤክስቴንድድ ፋሚሊ ነው። ስለዚህ ከስሙ እንድንረዳው ሰፋ ያለ ነገር ነው። It consists of more families that are linked by blood ties. ስለዚህ እዚህ ጋር ኢምፖርታንት ነገሩ በዝምድና ወይም ደግሞ የስጋ ዘመድ የሆኑ በብለድ ታይ በደም የሚገናኙ ሰዎች አብሮ የሚኖሩበት
ይሄ ኤክስቴንድድ ፋሚሊ ነው። ስለዚህ በእንደዚህ አይነት ፋሚሊ ምን ሊሆን ይችላል? እናት አባት አሉ፣ ከዛ በኋላ አክስት ሊኖር ይችላል፣ ወይም ደግሞ እነዚህ አዲስ የተጋቡት ከእንትኖች ከባልየው አባት ወይም ከሚስትየቷ ቤተሰብ ጋር ሊኖሩ ይችላሉ። ስለዚህ ሜሪድ ካፕል ሊቭ with one or more of their married children። ስለዚህ የተጋቡ ካፕሎች ከሌላ የተጋቡ ልጆቻቸው ጋር አብረው ይኖራሉ ማለት ነው። ስለዚህ ሁለት ባልና ሚስት ቢኖሩ ልጅ ከወለዱ በኋላ ከልጆቻቸው አንዱ ቢያገባ የተጋቡት እነዛ አዲሶቹ የተጋቡትም ከዛኛው ፋሚሊ ጋር ይኖራሉ። ስለዚህ በአንድ ቤት ውስጥ in single household ማለት ነው under the authority of a family head። ስለዚህ አሁን ለምሳሌ ባልና ሚስቶቹ የሚኖሩት አሁን ለምሳሌ ባልና ሚስቶች አሉ፣ ተጋቡ፣ ልጆች ወለዱ፣ ወንድየው ልጃቸው ሚስት ቢያገባ ሴቷ ወደዛ ፋሚሊ ትመጣለች ማለት ነው። ስለዚህ አዲሶቹ የተጋቡት የልጅየውና ሚስቱ ከትልቁ ፋሚሊ ጋር ከእናትና ከአባቱ ከሱ እናትና አባቶች ጋር አብረው ይኖራሉ። ከዛ አውቶሪቲውን ሙሉ ኮንትሮል የሚያደርገው የልጅየው ወይም የባልየው አባት ነው ማለት ነው። ስለዚህ እንደዚህ አይነት ኤክስቴንድድ ፋሚሊ ሁለት እና ከዛ በላይ የሆኑ ቤተሰቦች አንድ ላይ የሚኖሩበት ነው ማለት ነው። It's personal property in the household is not owned by the newlywed but it's controlled by the husband's father። ስለዚህ ቅድም መሰጧቸው ምሳሌ አዲስ ተጋቢዎች በባልየው አባት ቤት ውስጥ ይኖራሉ። ስለዚህ ሚስትየቷ ናት የምትመጣ ወደዛ ፋሚሊ እና ምንም አይነት ይሄ ፐርሰናል ፕሮፐርቲውን ምናምን ነገር የሚቆጣጠረው ማን ነው? የባልየው አባት ነው። ስለዚህ የኤክስቴንድድ የሆኑ ፋሚሊ ተቆጣጣሪው የማን ነው? የባልየው አባት ነው ማለት ነው። ስለዚህ የሚሰራውም ምን የሚለውም ለአባቱ ነው። ግን የራሱ ምን አለው? ሚስት አለው፣ ልጆች ሊኖሩት ይችላሉ ማለት ነው። ስለዚህ marriage is viewed more bringing a daughter into the family than acquiring a wife። ስለዚህ በኤክስቴንድድ ፋሚሊ በእንደዚህ አይነት ጊዜ ሜሬጅ የሚታየው እንዴት ነው? ሚስት ሲያገባ ልጅየው የሚታየው ልጅ ወይም ደግሞ ለአባትና ለእናቱ ልጅ እንዳመጣ ነው የሚቆጠረው። ምክንያቱም እሷን መጣ ልክ እንደ ልጅ ነው የምትሆን ማለት ነው። ስለዚህ there is a rough correlation found between extended family system and an agriculture way of life። ስለዚህ በኤክስቴንድድ ፋሚሊ ጊዜ ሞቢላይዜሽን ከቦታ ቦታ መንቀሳቀስ ብዙም አይታይም። በቃ ቤዝ ያደረገ የሆነ ፋሚሊ አለ። እናትና አባት ካሉ የነሱ ልጆች ሲያገቡ እዛው ፋሚሊ ይመጣሉ። ስለዚህ ብዙም ሙቭመንት የለም። በተጨማሪ ደግሞ ራፍ የሆነ ኮሪሌሽን አለ በኤክስቴንድድ ፋሚሊ እና አግሪካልቸራል ዌይ ኦፍ ላይፍ። ስለዚህ በአብዛኛው ኤክስቴንድድ የሆኑ ፋሚሊዎች በእርሻ የመተዳደር ዝንባሌ ያላቸው ነው። ስለዚህ ኤክስቴንድድ ፋሚሊ እዚህ ጋር ማየት ያለብን ነገር አብረው የሚኖሩት ፋሚሊዎች እናት አባት ልጅ ምናምን ሳይሆን በብለድ የሚያዙ ዘመዶች አብረው ይኖራሉ። በዋነኝነት ደግሞ እዚህ ጋር ባየነው ምሳሌ መሰረት ባልየውና እናትና አባት ለምሳሌ የሆነ ልጅ ቢኖር ከእናትና ከአባቱ ቤት ነው ማለት ነው አግብቶ የሚኖረው። ስለዚህ ይሄ ኤክስቴንድ ፋሚሊ በዚህ ነው ያየልን። ስለዚህ ስለ ሜሬጅ እና ስለ ፋሚሊ ስናወራ የራሱ የሆነ ፋንክሽን አለው ሜሬጅ እና ፋሚሊ። ስለዚህ ፋንክሽኖችን አንድ ባንድ እናያቸዋለን። የመጀመሪያው ባዮሎጂካል ፋንክሽን ነው። ባዮሎጂካል ማለት ሴክሹዋል እና ሪፕሮዳክሽን ፋንክሽን። ስለዚህ የሰው ልጅ ላይክ እዚህ የደረሰው ምን እያለ ነው? በሴክሹዋል እና በሪፕሮዳክሽን ነው እዚህ የደረሰው፣ እየተዋለደ ነው። ስለዚህ ይሄ በሜን የሆነው የባዮሎጂካል ፋንክሽን የሚገኘው በዚህ በሜሬጅ እና በፋሚሊ ነው። ስለዚህ ኢትስ ኤ ሶሻል አፕሩቭድ ሚንስ ቱ ኮንትሮል ሴክሹዋል ሪሌሽን ኢን ሶሻሊ አፕሩቭድ ቤዝ ኦፍ ዘ ፋሚሊ። ስለዚህ ሜሬጅ ወይም ጋብቻ ማለት ሶሻሊ አፕሩቭድ የሆነ በማህበረሰብ ውስጥ ዘንድ ተቀባይነት ያለው ኮንትሮል ኦፍ ሴክሹዋል ሪሌሽን፣ ሴክሹዋል የሆነ ሪሌሽን ኮንትሮል ማኔጅ የሚያደርግ ነገር ነው ማለት ነው። ስለዚህ በሜሬጅ ውስጥ ያለን ሴክሹዋል ሪሌሽን ማንኛውም ሶሻል ማለት ሶሳይቲው አክሴፕት ያደርገዋል ማለት ነው። ስለዚህ ኢትስ ኤ ሶሻሊ አፕሩቭድ ቤዝ ኦፍ ዘ ፋሚሊ። ስለዚህ ቤተሰብ የመመስረት ሶሻሊ አፕሩቭድ ወይም በማህበረሰቡ ዘንድ ተቀባይነት ያለው ነገር ነው ሜሬጅ ማለት ነው። ስለዚህ ኢትስ ዘ ታስክ ኦፍ ፐርፒዩቲንግ ዘ ፖፑሌሽን ኦፍ ኤ ሶሳይቲ ኢዝ አን ኢምፖርታንት ፋንክሽን ኦፍ ኤ ፋሚሊ። ስለዚህ ፐርፒዩቲንግ ማለት ባዮሎጂካል ፋንክሽኑ ይሄ ሶሳይቲን ማስቀጠል ነው። ስለዚህ ሶሳይቲ የሆነ ቦታ ላይ እንዳይቆም የሚያደርገው ፋሚሊ እና ሜሬጅ መኖሩ ነው። ስለዚህ ፋሚሊ አለ፣ ጋብቻ አለ፣ ስለዚህ ልጆች ይወለዳሉ፣ ይሄ ነገር ይቀጥላል ማለት ነው። ይሄ ባዮሎጂካል ፋንክሽን ነው። ስለዚህ ሶሳይቲ ሪፕሮዲዩስ ኢትሰልፍ ስሩ ፋሚሊ። ስለዚህ
አንድ ማህበረሰብ ራሱን የሚያስቀጥለው በፋሚሊ ውስጥ ነው ምክንያቱም ይሄ ሴክስ ወይም ደግሞ ሴክሹዋል ሪሌሽን አፕሩቭድ ተደርጎ በሶሳይቲ ደረጃ ወይም በማህበረሰቡ ደረጃ ተቀባይነት ያለው ወይም ደግሞ ምንድነው ዘርን የማስቀጠል ነው የሚባለው በማህበረሰቡ ዘንድ ተቀባይነት ያለው ፋሚሊ ስለሆነ ማለት ነው ይሄ ባዮሎጂካል ፋንክሽን ነው ሌላው ደግሞ ፋሚሊ እና ሜሬጅ ኢኮኖሚክ የሆነ ፋንክሽን አለው ስለዚህ ኢኮኖሚክ ፋንክሽኑ ደግሞ ምንድነው bring economic cooperation between men and women and ensure survival of individual in a society ስለዚህ ኢኮኖሚክ ኮኦፐሬሽን ነው ስለዚህ አንድ ልጅና አንድ ልጅ ሲጋቡ ሁለት ባልና ሚስቶች ሲጋቡ በኢኮኖሚ እየተጋገዙ እንዲኖሩ ያደርጋቸዋል ስለዚህ ሴቷም ትሰራለች ለምሳሌ ወንድየው ለምሳሌ ውጭ ላይ የሚሰራ ከሆነ ሴቲቷ ልጆቹን ትይዛለች ከዛ በኋላ ደግሞ እሷም ስራ ካላት ትወጣለች እንደዚህ የሆነ ሶሳይቲ ውስጥ ሰርቫይቫል ኦፍ ኢንዲቪጁዋል ኢን ሶሳይቲ ስለዚህ በዛ ሶሳይቲ የሚፈጠር ሰው ሁሉ ሰርቫይቭ እንዲያደርግ ወይም ደግሞ ቤዚክ ኒድ እንዲሟላ ይሄ ፋሚሊ የሚባለው ነገር ይይዛል ማለት ነው ስለዚህ እዛ ውስጥ ያለ በፋሚሊ ውስጥ ያለ ማንኛውም ሰው የሚያስፈልገው ነገር እየተሟላለት ይሄዳል ማለት ነው ለምሳሌ አንድ ቤተሰብ ብናስብ እናት አባት ልጅ ያለበት ስለዚህ ያ ልጅ እንደ በሶሳይቲ ውስጥ ሰርቫይቭ አድርጎ ለመቀጠል እናትና አባት በኢኮኖሚ እየተጋገዙ ልጆቻቸውን ያኖራሉ ስለዚህ ይሄ ኢኮኖሚክ ፋንክሽን ነው in a small scale society's family self contained economic unit of production consumption and distribution ስለዚህ ፋሚሊ እንደምን ልንለው እንችላለን self contained ማለት ራሱን በራሱ የቻለ ኢኮኖሚክ ዩኒት ነው ብለን ማየት እንችላለን ፕሮዳክሽን አለ ኮንሰምፕሽን አለ ዲስትሪቢዩሽን ስለዚህ እናት አባት ስራ እየሰሩ ምናምን ፕሮዲዩስ ያደርጋሉ ኢንካም ጀነሬት ያደርጋሉ ኮንሰምፕሽን አለ ልብስ ይገዛል ምናምን የቤት ዕቃ ምግብ ምናምን ዲስትሪቢዩሽን አለ ለእያንዳንዱ ልጅ ለእናት ለአባት የሚያስፈልገውን ነገር ዲስትሪቢዩት ያደርጋሉ ስለዚህ ይሄ በትልቅ ደረጃ የሚታየው ኢኮኖሚክ የሆነ ዩኒት በትንሽ ደረጃ ፋሚሊ ላይ ነው ማለት ነው ሌላኛው ደግሞ ሶሻል ፋንክሽን ነው ስለዚህ it's institution of marriage bring with it the creation and the perpetuation of the family ስለዚህ ሜሬጅ ነው የፋሚሊን ክሬሽን እና መኖርን የሚያስቀጥል ስለዚህ ከሶሻል ፋንክሽን አንፃር it is a form of person to person relation and the linkage one kin group to another kin group ስለዚህ ከሰው ለሰው ያለውን ግንኙነት የሚፈጥረው ምንድነው ይሄ ሜሬጅ የሚባለው ስለዚህ ሁለት ለምሳሌ ግንኙነት የማይገናኙ ቤተሰቦች የሚገናኙት በሜሬጅ ነው ስለዚህ ሚስትና ባል ሲጋቡ ከሚስትየቷን ቤተሰብ ከባልየው ቤተሰብ አንድ ላይ ይመጡና እነዚህ በእነሱ ምክንያት ይሄ ሁለት ትልልቅ ፋሚሊ ተዋወቃል ማለት ስለዚህ it's link one kin group to another kin group ስለዚህ አንዱን ቤተዘመድ ከሌላው ቤተዘመድ የሚያቀራርብ ይሄ ደግሞ ሶሻል ፋንክሽን ነው ማለት ነው ሌላኛው ደግሞ ኤዱኬሽናል ኤንድ ሶሻላይዚንግ educational and socialization of function ስለዚህ it's a burden of socialization via process of enculturation and education ስለዚህ ባለፈው ስናይ እንደነበረው እንደ enculturation አንድ ልጅ ተወልዶ ካልቸሩን የሚያውቀው ቋንቋውን የሚለምደው በምንስ ነው በፋሚሊ ውስጥ ነው ማለት ነው ስለዚህ newborn infants fall primarily upon the family ስለዚህ ከሶሳይቲው ምንም ነገር ከመማሩ በፊት ይሄ ልጅ ማንኛውንም ነገር የሚማረው ከቤተሰቡ ነው ስለዚህ ፋሚሊ ኤዱኬሽናል እና ሶሻላይዜሽን ፋንክሽን አለው ልጁን የተወለደውን ልጅ የማስተማር ቋንቋ የማስተማር ባህል የማስተማር ከዛ ደግሞ ከማህበረሰቡ ጋር እንዲቀላቀል ሶሻላይዜሽን ይሄ ነገር የሚፈጥርለት ፋሚሊ ነው ማለት ነው ስለዚህ ፋሚሊ behave as an effective agent in the transmission of social heritage ስለዚህ እነዚህ ባህላዊ ወይም ደግሞ ሶሻል የሆኑ ሄሪቴጅ ቅርሶችን ወይም ደግሞ የማህበረሰቡ ባህሎች ካልቸሮች ካንዱ ጄነሬሽን ወደ ሌሎ ጄነሬሽን እንዲያልፍ የሚያደርግ ዋናው ቤዙ ነው ፋሚሊ ነው በፋሚሊ ነው የሶሻል ሄሪቴጅ ፓስ የሚሆን ትራንስሚት የሚሆነው ማለት ነው ስለዚህ I think ግልጽ ነው ያስባለሁ ስለ ፋሚሊ ማንኛውም ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ስለዚህ ቀጥለን ስለ ኪንሺፕ ነው ስለዚህ ኪንሺፕ is a method of reckoning relation ስለዚህ reckoning relation ማለት ኪንሺፕ ማለት አንድ ሰው ወይም ደግሞ ያንድን ሰው የትውልድ ሐረግ ምንቆጥርበት መንገድ ነው ወይም ደግሞ አንድ ሰው ከየት መጣ ሲባል የሚያብራራበት መንገድ ይሄ ኪንሺፕ ይባላል ስለዚህ every adult individual belong to two different nuclear families ስለዚህ ሁሉም ሰው ከነዚህ ሁለት
ወደ እነዚህ ወደ ሁለቱ ኒኩላር ፋሚሊዎች ቢሎንግ ያደርጋል ወይም ደግሞ አባል ነው። አንደኛው ፋሚሊ ኦፍ ኦሪየንቴሽን ነው። ፋሚሊ ኦፍ ኦሪየንቴሽን ማለት የመጣበት ፋሚሊ in which he was born and reared። ስለዚህ ያ ሰው የመጣበት ፋሚሊ ኦፍ ኦሪየንቴሽን ይባላል። ለምሳሌ የአንድ ልጅ እናት አባቱ አሉ፣ የእናት አባቶቹ ሀያቶች አሉ። ይሄ ፋሚሊ ኦፍ ኦሪየንቴሽን ነው የመጣበት ማለት ነው። ፋሚሊ ኦፍ ፕሮክሬሽን ደግሞ ፋሚሊ to which he established relations through marriage። ይሄኛው ደግሞ የሚፈጥረው አንድ ልጅ ከሆነች ልጅ ጋር ቢጋባ ከዛ ልጆች ቢወልዱ ምን ፈጠረ ማለት ነው? ፋሚሊ ኦፍ ፕሮክሬሽን። ስለዚህ በእነሱ ጋብቻ ምክንያት ሌላ ወደ ታች የሚቆጠር ፋሚሊ ይኖራል ማለት ነው። ስለዚህ ስለ ኪንሺፕ ስናወራ ሶሳይቲዎች እንዴት ነው የአንድን ሰው አንድ ኢንዲቪጁዋል ሰው ብንወስድ ያ ልጅ ከየት መጣ ቢባል ወይም ደግሞ የምናብራራበት መንገድ ነው ያ ኪንሺፕ የሚባል ማለት ነው። ስለዚህ ኪንሺፕ ሲስተም is neither a social group nor does it correspond to organized aggregation of individuals። ስለዚህ ኪንሺፕ ሲስተም ስንል ሳም ሶሻል ግሩፕ አይደለም፣ ማህበረሰብ ብቻ ምናምን ማለት አይደለም። ወይም it's nor does it correspond to organized aggregation of individual ወይም ደግሞ የሰዎች ስብስብ አይደለም። ኪንሺፕ ወይም ይሄ ቤተ ዘመድ ስንል ወይም ደግሞ ምክንያቱም ስለ ኪንሺፕ ስለምናወራ ስለ ዝምድና ነው የምናወራና ቤተ ዘመድ ስንል የሆኑ ሰዎች የተሰባሰቡበት ስብስብ አይደለም ወይም አግሪጌሽን አይደለም። ዝም ብሎ ሶሻል ግሩፕ አይደለም ማለት ነው። የራሱ የሆነ ኢንተርሎኪንግ ራሚፋይንግ ታይስ አለ። ስለዚህ ታች ላይ እንደምታዩት ስትራክቸር ሲስተም ኦፍ ሪሌሽን where individual are bound together by complex interlocking ramifying ties። ስለዚህ ሰዎች እርስ በርሳቸው በሚያገናኛቸው ኢንተርሎኪንግ እና ወይም ራሚፋይንግ ማለት ምንድነው? ብራንች እያደረገ የሚሄድ ነገር ማለት ነው። ስለዚህ ለምሳሌ የቤተሰብ እንትን አይታችሁ ታውቃላችሁ? ፋሚሊ ትሪ የሚባል ነገር እናት አባት ከዛ ብራንች ያደረገ ልጆች ከዛ ሚስት ይኖራል ከዛ ልጆቹ ደግሞ ሌሎች ልጆች ብራንች እያደረገ የሚሄድ ነገር አለና በዛ ውስጥ ነው ኪንሺፕ ያለ። ስለዚህ ኢንዲቪጁዋሎች ወይም ደግሞ ሰዎቹ በምን የተገናኙ ሲባል በዚህ ኢንተርሎኪንግ ራሚፋይንግ ታይስ እርስ በርሳቸው በሚያያይዛቸው በዚህ ተዋረድ ባለው ዝምድና ነው ማለት ነው የሚገናኙት። ስለዚህ ሁለት አይነት ኪንሺፕ አለ፣ ኮንሳንጉኒየስ ኪንሺፕ እና አፋይናል ሪሌሽን ወይም አፋይናል ኪንሺፕ ይባላል ማለት ነው። ስለዚህ እዚህ ጋር ፋይናል ሪሌሽን ወይም ፋይናል ኪንሺፕ ነው ተብሎ የተጻፈው ግን የስተት ነው። አፋይናል ነው AFFINAL አፋይናል ማለት ነው። ስለዚህ ኮንሳንጉኒየስ ኪንሺፕ የሚባለው ዘ ሪሌሽን ቤዝድ ኦን ብለድ ታይስ። ስለዚህ ይሄ አይነት ዝምድና ምንድነው? በብለድ ታይ ሰዎች በደም ሲገናኙ ወይም ደግሞ በምንድነው የስጋ ዝምድና ሲኖራቸው ይሄ ኮንሳንጉኒየስ ኪንሺፕ ይባላል። ለምሳሌ የአንድ ሰው እናቱ አባቱ ምንድነው በደም የሚገናኙት ናቸው አይደለ? እህቱ ወንድሙ ብንል በስጋ ዘመዶቹ ናቸው ማለት ነው። ይሄ ኮንሳንጉኒየስ ኪንሺፕ ይባላል። አፋይናል ሪሌሽን ወይም አፋይናል ኪንሺፕ የሚባለው ደግሞ kind of bond which arise out of social or legally defined martial relation። ይሄ ደግሞ በጋብቻ ምክንያት የሚመጣ ነው። ስለዚህ ባልና ሚስት ሲጋቡ ከነሱ የሚፈጠሩ ልጆች ወይም እነሱን ብናይ ምንም አይነት ሁለቱ አሁን ለምሳሌ ምንም አይነት የስጋ ዝምድና የላቸውም አይደለም ባልና ሚስት። ከዛ በኋላ ግን አሁን ለምሳሌ ልጆቹ ይወለዳሉ። ከዛ አሁን ለምሳሌ ሁለት ባልና ሚስቶች ተጋብተው ወንድ ልጅ ቢወለድ እሱ ምን ይኖራል ማለት ነው? በሁለቱም በኩል የሚቆጠር ዘመድ ይኖራል። አክቹአሊ ያ ኮንሳንጉኒየስ ነው። አፋይናል ሪሌሽን ለማስረዳት ያህል ለምሳሌ አይ ቲንክ በአማርኛ እንትን ስላላወቁት ነው። ለምሳሌ አማች የሚባል ነገር አለ አይደለ? የባል ወይም የሚስት እናት አባት አማች ይባላል። በእንግሊዘኛው ደግሞ ላይክ ማዘር ኢሎ፣ ፋዘር ኢሎ፣ ሲስተር ኢሎ፣ ብራዘር ኢሎ ይባላል። ለምሳሌ የአንድ ልጅ የሚስቱ እህት ለሱ ሲስተር ኢሎ ናት። ወይም ደግሞ በአማርኛው ቀጥታ ቃል ስለሌለው ነው ወይም ደግሞ የሚስቱ እህት ልንለው እንችላለን። ስለዚህ የሚስቱ እህት ለሱ ምን ናት ስንል የሚያገናኛቸው ምንም አይነት የስጋ ዝምድና ወይም በብለድ የሚገናኙት ነገር የለም፣ ግን በጋብቻ ምክንያት ሪሌሽን አላቸው ወይም ደግሞ ዝምድና አላቸው። ይሄ አፋይናል ሪሌሽን ይባላል ማለት ነው። ስለዚህ ቀጥለን ደግሞ ዲሰንት እናያለን። ስለዚህ ዲሰንት ወይም ደግሞ refers to the social recognition of biological relations that exist between the individual። ስለዚህ
it's referred to social recognition of biological relations that exist between the individuals ከkinship የቀጠለው descent ስናወራ ደግሞ እንዴት አድርገን rule of descent ምንድነው set principle by which an individual traces his descent ስለዚህ የአንድ ሰው ምንድነው descent ዘሩ ወይም ደግሞ የዘር ሐረጉ እንዴት እንደሚቆጠር ነው descent ስለዚህ እንዴት trace እንደሚያደርግ እንዴት እንደሚቆጠር እና እንደየ ማህበረሰቡ የተለያየ መንገድ አለ አንድ ሰው የትውልድ ሐረጉን የሚቆጥርበት ማለት ነው patrilineal አለ matrilineal አለ cognitive አለ ሁለቱ patrilineal እና matrilineal በሌላ ቋንቋ bilateral እና unilateral በሚል እናያቸዋለን unilateral ማለት በአንዱ በኩል ብቻ የሚቆጠር ከሆነ ዘር ወይ በአባት ወይ በእናት የሚቆጠር ከሆነ ኤና ቢ ያሉት ማለት ነው patrilineal ከሆነ በአባት ወይም ደግሞ በወንዱ በኩል የሚቆጠር ነው matrilineal ከሆነ በእናት ወይም በሴቷ በኩል የሚቆጠር ነው cognitive ስንል ግን በፈለግነው እንቆጥር ከሆነ ይሄ ነው ማለት ነው ስለዚህ patrilineal descent is traced solely through the male line ስለዚህ succession and inheritance pass through the male line ስለዚህ በእንደዚህ አይነት ካልቸሮች patrilineal የኢትዮጵያ patrilineal ይመስለኛል ምክንያቱም ዘር ሲቆጠር የማን ልጅ ነው ምናምን ሲባል እንቆጥረው በማን በኩል ነው በአባታችን በኩል ነው የአባታችን አባት ምናምን ይያል ነው ስማችንም እንደዛ ስለሆነ የልጁ ስም አለ አባቱ ስም ከዛ የአባቱ አባት ስም ይያለ ነው የሚቀጥል ስለዚህ በምኑ ነው ማለት ነው ዘሩ የሚቆጠረው በሜል ላይ የትውልድ ሐረጉ በሜል ላይ ወይም በአባትዬ በኩል የሚቆጠር ሲሆን ስለዚህ ይሄ ደግሞ የራሱ የሆነ እንትን አለው succession and inheritance ስለዚህ እንትን ለምሳሌ ስለ ውርስም ሲወራ ስለ ብዙ ነገር ሲወራ ወራሽ ማን ነው ማለት ነው ይሄ ሜል ላይ ነው ተከትሎ የሚወረስ ንግስናም ሲኖር በሜል ላይ ነው ተከትሎ ይሆናል ማለት ነው እና patrilineal descent ወይም ደግሞ በዚህ መንገድ የትውልድ ሐረግ በሚቆጠርባቸው ካልቸሮች ምንድነው አሁን ለምሳሌ አባትና እናት አሉ ወንድ ልጅ አላቸው ስለዚህ ሚስት ቢያገባ የዛ ፋሚሊ አካሉን አይደለ እና እነዚህ ትንሾቹ ማለት ሁለተኞቹ ባልና ሚስት ልጅ ቢወልዱ እነዛ የተወለዱ አዲስ ልጆች ዘራቸውን የሚቆጥሩት በየት በኩል ነው በአባታቸው አባት በኩል ማለት ነው ስለዚህ በወንዱ በኩል ነው እና patrilineal descent ወይም ደግሞ patrilineal የሆነ የዘር ወይም ደግሞ የትውልድ ሐረግ አቆጣጠር ባለባቸው አካባቢዎች ልክ ሲጋቡ ባልና ሚስት ተጋብተው ወደ ሚኖሩት ራሱ እንትኑ ሁሉ ሶሻል ስትራክቸሩ ሁሉ ይቀየራል የሚኖሩት ከወንድየው ቤተሰቦች ጋር ወይም ከወንድየው ከባልየው አባት ቤተሰቦች ጋር ምናምን ነው የሚኖሩት ስለዚህ ይሄ ኢንፍሉዌንስ ይኖራል ማለት ነው matrilineal descent ሲሆን ደግሞ ይሄ solely through the female line ስለዚህ ይሄ ደግሞ በእናት በኩል ነው የሚቆጠረው የስም አጠራራቸውም ሊሆን ይችላል የማን ልጅ ነው ሲባል የሆነ ልጅ የእናቱን ዘመዶች ወይም ደግሞ የእናቱን የትውልድ ሐረግ ነው የሚቆጠር ማለት ነው ይሄ matrilineal descent ይባላል only female acquire the succession and the inheritance ስለዚህ በዚህ በኩል ሴቶቹ ብቻ ናቸው የመውረስ ወይም ደግሞ ለምሳሌ ንግስና ቢኖር ሌላም ነገር የመውረስ መብት ያላቸው patrilineal ከሆነ ግን ወንዶቹ ናቸው ማለት ነው ሌላኛው ደግሞ cognitive ወይም ደግሞ bilateral descent የሚባለው ይሄ ደግሞ individual are free to show their genealogical links either through men or women ስለዚህ genealogical ሊንካቸውን ወይም ደግሞ የዘር ሐረጋቸውን በፈለጉት ሊቆጥሩ ይችላሉ ከፈለጉ በአባታቸው ወይም በእናታቸው ይሄ ፍሪ የሆነ ሲሆን cognitive descent ይባላል ስለዚህ እነዚህ የዲሰንት አይነቶችን ማየቱ ያስፈልጋል patrilineal ከሆነ በወንድየው ወይም በባልየው በኩል ከሆነ ዘር የሚቆጠር ውርስም ካለ በዛ በኩል የሚሄድ ከሆነ የሚኖሩበትን ቦታ ወይም የሚቀርው አዲስ የተፈጠረው ፋሚሊ የሚሄዱበት ቦታ ሁሉ ወደ ወንዱ ዘመድ ምናምን ከሆነ ይሄ patrilineal descent ነው matrilineal ደግሞ በእናትየቷ ወይም በሴቷ በኩል ሲሆን ነው ማለት ነው ስለዚህ descent ያየንበት ፓርት ይሄ ነው ስለዚህ ያ cognitive descent ላይ there is no fixed rule to trace ስለዚህ በሁለቱም combination of linear link is possible in society ስለዚህ በሁለቱም ኮምባይን ያደረግን የእናታችንንም የአባታችንንም የዘር ሐረግ እየተጠቀስን ትውልዳችን እናስረዳበት ከሆነ cognitive descent ይባላል ማለት ነው ስለዚህ አንትሮፖሎጂን በዚህ ጨርሰናል ማለት ነው ስለዚህ ጥያቄያችሁን ለመቀበል በጣም ዝግጁ ነኝ ኮሜንት ላይ ጻፉልኝ
በተጨማሪ ደግሞ ቴሌግራም ቻናላችን ዲስክሪፕሽኑ ላይ ጽፌላችኋለሁ ስለዚህ ጆይን ብላችሁ ይሄን አሁን የማወራበትን ፒዲኤፍ ወይም ሳስረዳበት የነበረውን ይሄን ሃንድአውት ማግኘት ትችላላችሁ ፖስት አደርጋለሁ ፖስት የተደረገ ማለት ግን ይሄ ሞር አፕዴት የሆነ ስለሆነ ይሄን እለቅላችኋለሁ ስለዚህ ቪዲዮውን ሲጀምር እንዳልኳችሁ 10000 ሰብስክራይበርስ ሞራ በአይነቱ ልዩና አቀራረብ ስለሚኖረን አሁን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ ቴንክ ዩ በሌላ ቪዲዮ በሌላ ሳብጀክት እንገናኛለን